ለእግዚአብሔር ይሁን። አሜን። የእግዚአብሔር ስም የተባረከ ይሁን። ያው እዚህ ቤት መተን ብዙ ድንቅና ተአምር ሆኖልናል። የዛሬ 2 ዓመት ገና ሲመጣ እሷ ስትመጣ የዛሬ 2 ዓመት ነው ለመጀመሪያ ጊዜ እዚህ ቤት የመጣችው። ያው እኔ ከመጣው ደግሞ 7 ወር 8 ወር ነው እዚህ ፕሮግራም መካፈል ከጀመርኩ። እሷ ትመጣ ነበረ። በመጣች ሰዓት በተደጋጋሚ ወደ 4 ወደ 5 ጊዜ ያስነሳት መልእክት ስትናገራት ነበር። ፕሮፌሲ በጣም ይመጣላት ነበር። የሚመጣላት ፕሮፌሲ ደግሞ ስለ ብለሲንግ ነው፣ ስለ በረከት፣ በጣም ታላላቅ በሮች ስለ መክፈት በጣም የሚገራርም ፕሮፌሲ ማለት ማንገምታቸው ከዚህ በፊት የሰማናቸው ግን የተደገሙ የሚመስሉ ግን በቃ አይደል ተስፋ ቆርጠ የምትላቸው ልክ እሷ እዚህ ከረገጠች ቀን ጀምሮ የኛ ቤት በበረከት መሞላት ጀመረ። ታቦስ ሃሌሉያ ማለት በረከት ስንል ዝም ብሎ በልቶ የማደር አይነት በረከት አይደለም። የተጠቀጠቀ በረከት ተየቀየቀ እና በጣም ነበር የሚገርመኝ። ያው እኔ ቤቱም ሆኜ እሰራም ነበር ሌላ ቦታና ብዙ ጊዜ ጸሎቷ የነበረው እኔ የምሰራውን ነገር እንዳቆም ነው። ቢኮዝ የምሰራውና ማገኘው ነገር አይገናኝም። ቶታሊ ልፋቴ ድካሜና ኢንካሙ ስለማይገናኝ ኦልዌይስ እዚህም በመጣሽ ቁጥር ጸሎቷ ሆኖ እግዚአብሔር ሆይ በቃ ይሄን ነገር ያቁም፣ ይሄን ስራ ያቁም ነውና አመት ከምናምን ጠበቀና ይሄ ነገር ሆነ። በጣም የሚገርምህ ነገር መንዝሊ ማስገባው ደሞዝ ነበረ። አሁን እዚህ አዲስ አበባ ስሰራበት 2 ቦታ በፊት የምሰራበት ቦታ ደሞዝ 2 ቦታ ይከፈላል። ሙሉ ከጥበቃ እስከ ማናጀር ድረስ የሚከፈለውን ደሞዝ ሁለቱም ቦታ የሚከፈለው እኔ በወር አገኘዋለሁ። እና የሚገርም በረከት ውስጥ ነው የገባነው። እኛ አሁን ምንም አይነት ነገር የፋይናንስ ችግር እንደዚህ አይነት ነገር የኛ ቤት ጥያቄ አይደለም። ችግር ራሱ ቸግሮታል ነው የምትለኝ? በቃ እና በጣም የሚገርም የእግዚአብሔር ሰው የዛሬ 2 ዓመት የነበረው እኛ ቤት ላይ የነበረውን የቤታችንን ሁኔታ እንኳን ብነግርህ ኢሚዲየትሊ እሷ እዚህ ከመጣች ቀን ጀምሮ የቤታችን ነገር ራሱ መቀየር ጀመረ። እቃው መቀየር ጀመረ፣ ኑሮ መቀየር ጀመረ። አንድ ነገር የዛሬ 2 ዓመት በፊት የነበረ አንድ እቃ እኛ ቤት የለም። አሁን ሁሉ ነገር አዲስ ነው። ሌላው በጣም የሚገርምና የሚደንቅህ አሁን የምንኖርበት ቤት ማንም በዚህ ሰዓት ላይ የተሻለ አቅም አለው ብለህ የምታወራው ሰው አይነት የሚኖርበት ቤት ላይ ነው የምንኖረው። የተሻለ ቤት ላይ የምንኖረው እና እግዚአብሔር በብዙ ረድቶናል። በጣም የሚገርመው ይኸው በወንድ ልጅም እግዚአብሔር በሌላ በረከት ባርኮን እግዚአብሔርን ልናመሰግን እዚህ መተናል። በጣም ደስተኞች ነን እዚህ በመሆናችን እኛ ምክንያቱም አድርፈናል። የዘመናት ትንቢቶቻችን የተፈጸሙት እውነት ነግራለሁ። ብዙዎችን ታበላላችሁ፣ ለብዙዎች ጥላ ትሆናላችሁ የሚል ትንቢት ነበረ። በእኛ አልፎ ብዙዎችን መርዳት ችለናል። ለብዙዎች መትረፍ ችለናል። ለተቸገሩ ከኛ አውጥተን መርዳት ችለናል እና እግዚአብሔር በሚያስገርም በረከት ባርኮናል። በጣም ደስተኞች ነን፣ ደስ ብሎናል። እሱን ለማለት ነው። እሺ ቆይ አንድ የማስታውሰው ነገር አንድ ቀን ፕሮፌሲ ስነግርሽ እዚህ ጋር ነው የምትቀመጪው። ባይዘ እሷ ላይ አለመተንበይ አትችሉም። yes አሜን። ኦሬዲ በረኛ ነው መንፈሷ። አሜን ሃሌሉያ አሜን። ትንቢቱን የተናገርኩት ለባልሽ ብዬ ነው እኮ። እሱኛው ትንቢት መጨረሻ ላይ ነበር። መጨረሻ ላይ ዞኜ 8 ወር ላይ ምናምን እሱ የመጨረሻ ትንቢት ነበርና መጀመሪያ ስመጣ እዛ ጋር ነበር የተቀመጥኩትና ጸልዬ ነበር የመጣሁት። በህልሜ አይቼ ነው የመጣሁት ማለት ነው። በዛን ሰዓት እሱ የሚሰራበት ቦታ እንደተናገረው የሚሰራው ስራና የሚከፈለው በጣም በቃ ማለት ቤተሰብ የተሰበሰበበት ጉዳይ ነው። ኢቭን የኔም ቤተሰብ የሱም ቤተሰብ ማለት ነው ማቆም አለበት ለጤንነቱም ሆነ በቃ ማለት አንድ ክርስቲያን እሁድን ማምለክ አለበት ግዴታ። በቃ ምንም ስራ ቢኖረው ማምለክ አለበት። መባረክ የለበት እውነት በቃ ለብዙዎች ትምህርት ይሆናል። የሚሰራበት ቦታ እሁድን እንኳን እንዲያመልክ አይፈቅዱለትም በእግዚአብሔር ፊት ስናገር ማለት ነውና ከልጄ ጋር ስንመጣ እየጸለይን ምን መጣው በቃ እማላታለሁ በቃ
በቅርቡ እሱም ያመልካል። ዛሬ ደስታሽ ቀን እና ሁሌ የነገርኩት ነበር የምመጣው ማለት ነው። እሱ ወደ ስራው ሲሄድ ከኛ ጋር በቅርቡ ታመልካለህ ሄኖክ ጋር እያልኩት ነበር የምመጣው ማለት ነው። እና ብዙ ሰልፎች ነበሩ እኔም እዚህ እንዳልመጣ ከነበረበት ቦታ ማለት ነው። እግዚአብሔር ግን መልካም አምላክ ነው። እግዚአብሔር ይኑራችሁ እንጂ ሌላው ትርፍ ነው። በቃ ኢየሱስ ብቻ ይኑራችሁ። ኢየሱስ እንደመጣ የዛን ቀን መልእክት አመጣህልኝ እዚህ ጋር ተቀምጬና ከተጋባን የዛኔ ኦልሞስት ወደ 7 ዓመት ይጠጋን ነበር የዛኔ ማለት ነው። አሁን 9ኛ ዓመታችን ነው። 7 ዓመት የዘጉባቸው ነው ያልከው ኢየሱስ አለ እዚህ ጋር ኢትዮጵያ አይደለም የእናንተ ነገር ውጪ ነው አልክ። ሁሌ ብዙ ነቢያቶች ነው ያሉ ይሄ መልእክት ያውቁታል፣ ሁሉም ይሉናል። የተፈጸመው ግን አንተ ጋር መጥቼ ነው እንዳይያዝ። ኢየሱስ ያድናል። እዚህ ብቻ ሳይሆን የውጭ ሀገር በርሽን የ7 ዓመት የዘጉትን ከፈትኩት አልክ። አሜን አልኩኝ። የዛን ቀን በቃ ጌታ ነካኝ። ሄድኩኝ ወደ ቤት ነገርኩት። ሁሌ ነግሯለሁ። ቲቪ ላይ ደግሞ እንዲያ ያደርገዋለሁ። ጠብቀን ነው እንዲያይ ማደርገው ማለት ነው ሁሌ በቃ። ከዛ በኋላ ውዱር ስንመጣ መልእክት ይመጣልኛል። እዚህ ጋርም ተቀመጥኩ እዛ ጋርም ተቀመጥኩኝ። መልእክቴን ይዤ ነው የምሄደው። ኢየሱስ ያድናል። አሜን። ስለ ብለሲንግ መልእክት አመጣክ። ኢቭን ተስፈኛ ናት ይሉሻል ቤተሰብ። ተስፈኛ ናት እናገራለሁ። በቃ እግዚአብሔር እንደሚያደርግልኝ አወራለሁ። ኢየሱስ ካለኝ ይሆንልኛል አውቃለሁኝ። በቃ ማለት ኢየሱስ ብቻ ይኑረኝ። ዋናዬ እሱ ነው፣ ሌላው ትርፍ ነው። በተደጋጋሚ ስለ ብለሲንግ መልእክት ይመጣልኛል። ከዚህ ወጥቼ ነው የሚያገኘኝ ያወጣከው ቃል ማለት ነውና በእግዚአብሔር ፊት ልናገር ማለት ሁሉ የሱ ነው። የሱ ነው ደግሞ የኛ ነው ጌታ ስላለን ማለት ነው። ሰዎች እንደ ነገር ስንመሰክር ምንድነው አሁን የሚያወሩት ብለሲንግ ምናምን ስለ ገንዘብ ስለ ምድራዊ ነገር ለምን ያወራሉ ይላሉ። ኢየሱስ ኖረኝ ድህነት ከኔ ጋር በቃ በፍጹም ኢየሱስ ያድናል። እና ሰዎች ሁሉ እንደዚህ ይገረማሉ። የሚያዩ ቲቪ ላይ ያዩና አሜንታሽ ምትሆኙ ነገርና የሆነው አንድ ነው መሄድ አለብን ይሄ ነው ጋር ይላሉ። ተፈጸመ ያ ነገርና ከ15,000 ብር ወደ 50,000 ብር የቤት ኪራይ ነው ወዲያው የቀየር ነው በቤት ደረጃ ማለት ነው። 15,000 ብር ነበር ተከራይታችሁት ነው የነበረው ወደ 50,000 ብር። አሁን 50,000 ብር የምትከራያችሁት? አዎ ቪላ ቤት ማለት ነው። ምን ነው ይኸውልህ አሜን በለኝ እንጂ ይተኩሳል እኔ እና የእግዚአብሔር ሰው በእውነት እኔ እግዚአብሔር በጣም አስገርሞኛል። ይሄ ልጅ እርጉዝ ሆንኩኛል። ልክ እንዳረገዝኩኝ በረከቱ በቃ ማለት የሚያስፈልገኝ ነገር በመልክ ማላቃቸው ማያውቁኝ በየሳምንቱ ሆስተሶች እኔ ቤት ናቸው የሚያስፈልገን ነገር ማለት ነው። በየሳምንቱ ሆስተሶች የሚመጡ አርብ እኔ ቤት ሻንጣ ይመጣል። እርጉዞኝ ጾታ ሳይታወቅ ሙሉ የወንድ ልጅ ዕቃ ለኔ የሚያስፈልገኝ የእርግዝና ልብስ በቃ ምንም ማለት እስከ 3 ዓመቱ ድረስ አሁን አለው። በየሳምንቱ ከሚበላ እስከሚለበስ ሱቅ አልሄድም። ለቅባት እኔ ሱቅ አልሄድም። ለሚያስፈልገኝ ነገር ጊዜና አላባክንም። ለሱስ ልያን በጣም የሚገርመው እሱ ተረገዘ። ደን ከዛ በኋላ ገና 5 ወር እኮ ነው ተረግዞ 5 ወሩ እያለ 2 ሻንጣ በጣም ትላልቅ 2 ሻንጣ እስከ 3 ዓመት የሚሆነው ከአሜሪካ መጣ። ጾታውን ሁሉ አናውቅም። የወንድ ዕቃ ከጡጦ አንስቶ እስከ ተራ ልብስ እስከ ዳይፐር ልብስ ማለት በጣም የሚገርመው እሱ ብቻ አይደለም። አሁን እኮ መጥተው ተብሎ ይቆማል አይደለ? አሁን በወር ቢያንስ በ15 ቀን አንዴ እኔ እየሄድኩኝ ከወስተሶች ሻንጣ አቀበላለሁ። እውነት እየፈሰሰ ነው የምትለኝ? ዝም ብሎ ነው በቃ የሚመጣውና እግዚአብሔር እንደሚከፍል በቃ እንደሚከፍል ማለት በቃ እኔ ኖር ያለው ለእግዚአብሔር እውነት ለመናገር ወጣትነቴን እድሜን ሰጥቻለሁ። ብዙ ሰው ያውቃል እና ደክም ያለው በጣም እላፊ በቃ ሳክሪፋይ ከፍያለሁ ማለት ይሉኝታም ይሁን ምንም ማለት ቤተሰብ እስኪ ምን እየሆንክ ነው እስኪባል ድረስ ግራጁዌት ካረኩ በኋላ ከ1 ዓመት ከ2 ዓመት በኋላ ነው ኮምፒውተር ሳይንስ ነው ግራጁዌት ያደረኩት። ኢሚዲየትሊ ገባሁኝ። ኦልሞስት 8 years or 9 years እዛ ነበርኩኝ እና ዋጋ እከፍላለሁ ነገ መልካም ይሆናል እያልኩኝ እና ኢሚዲየትሊ እግዚአብሔር እሷ እዚህ ቤት እንደመጣች እኔን እግዚአብሔር መክፈል ጀመረ እና
እኔ የምገምተውና የምጠብቀው ብለሲንጌን እዛ ካለው ኢንቫይሮንመንት የሆነ ነገሬን አገኛለሁ፣ የሆነ ነገሬን ጥቅሜን አገኝና ቤተሰቤን ቀይራለሁ፣ ልጆቼን ቀይራለሁ የሚል ሐሳብ ነው። ለካ እግዚአብሔር መንገዱ ሌላ ነው እና እዚህ መጣች። ኢሚዲየትሊ በሮቻችን ተከፈቱ። የሚያስገርም እግዚአብሔር ቸርነት እኛ ቤት ላይ ሆነ። አሁን ራሱ የምናስበው ትንሽ ነገር አይደለም። የሆነ ነገር ብንሰራ ብለን ስናስብ ትልቅ ነገር ነው የምናስበው። ሃሌሉያ! እና እግዚአብሔር ነው ይሄንን ያደረገልን። እኛ አሁን ለልጄም የሚቀቡት ቅባት፣ የሚለብሱት ልብስ ምናምን ኦልዌይስ ነገሩ በቃ በዛሬ አሁን ሳምንት ተቀብያለሁ እጄ ነኝ እና የእግዚአብሔር መልካምነት እኛ ቤት ሆኗል። እና ኢቭን የኮስሞቲክስ እቃዋን ስታየው እዚህ በጣም ኤክስፔንሲቭ የሆኑ የኮስሞቲክስ እቃዎች ታሽገው አሉ። ስቶር ብለን አስቀምጠነዋል። ኢቭን እኮ ነው የምልህ እያየሁት ስለሆነ ነው። እድነ እያለ ነው እየሄደ ነው እያለቀቀ አውቀዋለሁ ሞያሌ ደርሷል ብያለሁ። እውነት እኔ ማለት እግዚአብሔር በጣም አስገርሞኛል። በጣም ማለት ነው የሚበሉት እንኳን በቃ ሱቅ እንዳልወጣ እግዚአብሔር ሆይ ጊዜ እንዳይባክን እንድጸልይበት ነው። ሱቅ መሄድበትን ቤቴን በረከክበታለሁ። በቃ እግዚአብሔር ያንን ነገር ስላየ ነው ጊዜ እንዳይባክን ነው። በቃ ከተናገርከው በላይ ነው የሆነውና ክብር ለአንተ ነው ጌታ። በወንድ ልጅም እግዚአብሔር ባረከን። በቃ ትዳራችሁ ሲባረክ ልጅ ይሰጣችኋል እግዚአብሔር። ማለት የምትሰሩበት ቦታ ተጽዕኖ ካለው ትዳራችሁ ላይ ከቤተሰብ ጋር የምትኖሩ ከሆነ ብለሲንጋችሁ ነው የሚያዘው። የምትውሉት ውሎ ይወስኗል በቃ ለመባረክ። እኔ እዚህ ዋልኩኝ ተባረኩኝ። ክብር ለኢየሱስ። እና ለመጨረሻ ጊዜ መጣው ፕሮፌሲ እዚህ ጋር ተቀምጬ እሱ ቤት ነበረ። ሁሌ እሑድ ስመጣ ቅዳሜ ሌሊት አይሃለሁ ራእይ አይቼ ነው የምመጣው። ስመጣና ፋብሪካ ገንብቶ የጫማ ፋብሪካ ገንብቶ ቀስቅሼ ነገርኩት። የጫማ ፋብሪካ እንደዚህ ገንብተ ምናምን በቃ ረጅም ትንቢት ነግሬው መጥቼ ቁጭ አልኩ እዛ ጋርና ሁሌ እሑድ ሄኖክ ለኔ ሳይተነብይልኝ አልመጣም ብለዋለሁና እንደውም ውጪ ሄድክ ጊዜ ወይኔ ቆየብኝ። ውጪ ነበርኩ የሆነ ሰዓትና ቆየብኝ እኮ ሁሌ እሑድ ሲሄድ ዘገየብኝ ትንቢቴ። አዳዲስ ነገር እጠብቃለሁኝና አስነስተ የት ነው ባለቤትሽ አልከኝ። ቤት ነው ስለ የፋብሪካ ባለቤት ቤት ምን ያደርጋል አልክ። እና እንደገና ደግሞ ሰዎች ልቧ ተራራ ነው ይሉሻል። ማለት ተራራ ነገር ነው የምትመኘው እና በቃ ተራራ የሆነ ነገር ቤትሽ ገባልክ እንዳልክ ምንም ነገር ሳይቀር ነው ሙሉ የቤቱ ዕቃ ወጣ። አዲስ ሙሉ ገባ ሙሉ ማለት ነውና እግዚአብሔር እንደተናገረው እንደዛው ባንተ አልፎ የተናገረው እግዚአብሔር አድርጎልናል። እንኳን ጌታ ረዳች። መጀመሪያ ቀን ያመጣከው ትንቢት የውጭ ሀገር ትንቢት ደግሞ አሁን ኦሬዲ ተጀመረ። ክብር ለኢየሱስ ይሁን። አሜን። እንኳን ጌታ ረዳች። አሜን። ተባረኩ። ባይዘው እንዲሁ ራሱ ፕሮስፔሪቲ ያስታውቅባችኋል። አሜን። ፕሬዝ ጋድ። አሜን። አሁንም ለምልሙ። አሜን። ውረሱ። አሜን። ተከናው። አሜን። አሁንም ያሸተ ማሳ የሚቆፈር አይደለም መመለው የሚታረም ምናምን አይደለም። ስራ የሚፈልግ አይደለም። የለመለመ በቃ አጨዳ ብቻ የሚጠብቀው አሜን። ማሳ ከፊታችሁ አለ። አሜን። ሂዱ ጨዱት። አሜን። ይሁን አለ ሆነ። ተባረኩልኝ።